ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ፋኖ ኃይል በያቅጣጫው ታላላቅ ድሎችን ማስመዝገቡን ቀጥሏል። የዛሬው ድል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ሆኖ የተመዘገበ ሲሆን ዲሽቃዎች፣ መትረየሶች፣ ብሬኖች፣ በርካታ ጥቁር ክላሾች የተማረኩ ሲሆን ወታደራዊ ተሽከርካሪዎችም መቃጠላቸውንና መማረካቸውን ነው ለማወቅ የተቻለው። የክፍለ ጦሩ መኮንኖች ተበታትነው በየጥሻውና መንደሩ መደበቃቸውንና በፋኖ ኃይሎች የተፈለጉ መሆኑንም ከመረጃው ለማወቅ ተችሏል። ቋራን ለመቆጣጠር ለሶስት ቀናት የማጥቃት እርምጃ የወሰደው የአብይ አህመድ ሰራዊት ከ400 በላይ ወታደሮቹ ሙት ቁስለኛና ምርኮ ሆነው በከፍተኛ ኪሳራ ጥቃቱ መቀልበሱ ታውቋል። በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ እንደቀጠለ ነው። በደቡብ ወሎ በተሆልድሬ ወረዳ ውጫሌና ይስማ ንጉስ ከተሞች ላይ በፋኖ ኃይሎችና በአገዛዙ ሰራዊት መሃል ከባድ ውጊያ እየተካሄደ እንዳለም ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ የምዕራብ ጎንደሩን ውጊያ ለማገዝ ከባህር ዳር የተንቀሳቀሰው የአብይ አህመድ ሰራዊት በመንገድ ላይ የደፈጣ ጥቃት ገጥሞት ዛሬም ወደ ኋላ ማፈግፈጉን ነው የደረሰን መረጃ የሚያመለክተው። በትላንትናው ዕለት ብቻ ደልጊ ላይ እየተዋጋ ካለው የአገዛዙ ኃይል 12 ወታደሮች ከነመሳሪያቸው መጥፋታቸው የታወቀ ሲሆን የአገዛዙ ሰራዊት አመራሮች ሌሎችም እንዳይጠፉ በጣና ሐይቅ ዙሪያ ጥብቅ ቁጥጥር እያደረጉ መሆናቸው ተመልክቷል። አሁን ዘግይቶ በደረሰን ዜናም በምዕራብ ጎንደር ደልጊ የነበረው የአብይ አህመድ ሰራዊት ከከተማው ወጥቶ ወደ ጎንደር ሄዷል። በቆላ ወገራ ከፋኖ ኃይል ጋር እየተዋጋ ያለውን ሰራዊት ለማገዝ እንደሆነ መረጃዎች ይጠቁማሉ። በሌላ በኩል በሰሜን ጎንደር አጅሬ ጃኖራ ዳባት መስመር ላለፉት 5 ቀናት ጥቃት የከፈተው የአብይ አህመድ ሰራዊት በዛሬውም ውሎ ከፍተኛ ኪሳራን አስተናግዷል። በውጊያው የቆሰሉ የአገዛዙ ወታደሮች ከዳባት ወደ ጎንደር አይራ ሆስፒታል በበርካታ የሄሊኮፕተር ምልልስ ሲወሰዱ እንደነበርም የአይን እማኞች ለአንከር ሚዲያ ገልጸዋል። በወሎ በጎጃምና በሸዋም በርካታ አውደ ውጊያዎች መደረጋቸውን የዘውትር ተባባሪያችን ከላከልን መረጃ ለማወቅ ተችሏል። ማክሰኞ ጀምሮ በመላው የጎጃም ቀጠና የተሽከርካሪዎች እንቅስቃሴ ገደብ መጣሉ ተገለጸ። የአማራ ፋኖ በጎጃም ባስተላለፈው ጥሪ በየቀየው የገባውን የአብይ አህመድን ሰራዊት እንዳይወጣ አድርጎ ለመደምሰስ ከአምቡላንስ በስተቀር ለሁሉም ተሽከርካሪዎች መንገዶች ዝግ መደረጋቸውን እናሳውቃለን። ይህን ተላልፎ በተገኘ ተሽከርካሪ ላይ እርምጃም እንወስዳለን ሲል አስጠንቅቋል። አብይ አህመድ ለዓለም አቀፉ ማህበረሰብ ቃል ገብቶ አጠፋቸዋል ብሎ ሰራዊቱን በአዲስ መልክ ማሰማራቱን ተከትሎ ጥሪ ያደረገው የአማራ ፋኖ በጎጃም እድሜው ከ18 እና ከዚያ በላይ የሆነ ማንኛውም የአማራ ወጣት ወደ በረሃ ገብቶ ትግሉን እንዲቀላቀልም በመግለጫው ጥሪ አድርጓል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች ተጋድሎች ተጠናክረው ቀጥሏል። ከቋሪት ተጠራርጎ የወጣው የአብይ አህመድ ሰራዊት ከቀናት በኋላ ተመልሶ ወረራ ለመፈጸም ከአማራ ፋኖ ኃይሎች ጋር ጦርነት ገጥሞ ከፍተኛ ኪሳራ ደርሶበታል። በአዴት በመሸንቲ በፍኖተ ሰላም አካባቢዎች ብርቱ ውጊያዎች እየተደረጉ ነው። ካለፉት 2 ቀናት ወዲህ በደብረ ማርቆስና አካባቢዋም ጠንከር ያለ ውጊያ መደረጉ ታውቋል። በጎንደር አርማጮህ አብራጅራ ከባድ ውጊያ ተደርጎ በአገዛዙ ሰራዊት ላይ ኪሳራ መድረሱ ታውቋል። በወሎ የአማራ ፋኖ እያደረገ ያለው የህልውና ተጋድሎ በድል ታጅቦ መቀጠሉን መረጃዎች ያመለክታሉ። በሌላ በኩል የአብይ አህመድ አገዛዝ በአማራና በኦሮሞ ኢትዮጵያውያን መሃል ደም ለማቃባት ልዩ ዘመቻ መክፈቱን የአማራ ፋኖ ሸዋ እዝ በላከልን መረጃ ላይ ተመልክቷል። በሸዋ ምንጃር አቅራቢያ የፋኖ ታጣቂዎች ናቸው በሚል ያደራጃቸውን ወታደሮቹን በኦሮሞ ተወላጆች ላይ ግድያ እንዲፈጽሙ እያደረገ መሆኑ ነው በመረጃው የተመለከተው። በባህር ዳር አቅራቢያም በአገዛዙ ደህንነት መዋቅር የሰለጠኑ ዘራፊዎች ፋኖች ነን ብለው ህዝቡን ለማሰቃየት መዘጋጀታቸውም ታውቋል። ፋኖን ከህዝቡ ይነጥላል በሚል በተለያዩ የአማራ አካባቢዎች በፋኖ ስም ዘረፋና ግድያ ለመፈጸም ልዩ ተልዕኮ የተሰጠው ኃይል መሰማራቱን ለዝግጅት ክፍላችን በደረሰ መረጃ ላይ ተጠቁሟል። ከነገ ሐሙስ ጀምሮ ላልተወሰነ ጊዜ በመላው ጎጃም የተላለፈው የተሽከርካሪዎች እንቅስቃሴ ገደብን በተመለከተ አጭር መልእክት ያስተላለፈው የአማራ ፋኖ በጎጃም የህዝብ ግንኙነት የአብይ አህመድ ሰራዊት ገደብ አስቀምጦ ጥቃት ለመፈጸም ያሰማራውን ሰራዊቱን ለመደምሰስ እየተደረገ ባለው
ተጋድሎ መሳሪያ ያለውም የሌለውም የአማራ ተወላጅ ፋኖን በመቀላቀል በከተማ ያለውም ወደ በረሃ በመግባት ግዴታውን እንዲወጣ ጥሪ አድርጓል። እንግዲህ አገዛዙ የአብይ አህመድ አገዛዝ ፋኖንና የኦሮሞ ነጻነት ሰራዊት ሸኔን ለአንድና ለመጨረሻ ጊዜ ለመደምሰስ መዘጋጀቱን ለዓለም አቀፉ ማህበረሰብ ቃል መግባቱ ታወቀ። በቀጣይ በሰፊው እየተዘጋጀው ነው በሚል አብይ አህመድ ጥሪ ላደረገው የውጭ ኢንቨስትመንት ሀገር ውስጥ የማስገባት እቅድ ወሳኙ የሀገሪቱ ሰላምና ደህንነት እንደሆነ ከዲፕሎማቲክ ማህበረሰቡ ጠንከር ያለ ማሳሰቢያ እንደተሰጠውም ታውቋል። አብይ አህመድ በመላ ሀገሪቱ ያለውን የጸጥታ ጉዳይ መፍትሄ እንደሚሰጠው ቃል መግባቱን ለማወቅ ተችሏል። ሰሞኑን የመከላከያ ሰራዊቱን ከፍተኛ ወታደራዊ አዛዦችን ያነጋገረው አብይ አህመድ በአንድ ወር ውስጥ ፋኖንና ሸኔን ካላጠፋንና ሰላምና ጸጥታውን ካላረጋገጥን እንደ መንግስት መቀጠል አንችልም በማለት ጀነራሎቹ ያላቸውን ኃይል ሁሉ ተጠቅመው በኦሮሚያና በአማራ ክልል የብልጽግና ፓርቲን ስልጣን የሚያረጋግጥ ሰላምና ጸጥታውን ሙሉ በሙሉ የሚያስከብር ድል እንዲያመጡ ማሳሰቡን ነው የደረሰን መረጃ የሚያመለክተው። የትኛውም መስዋዕትነት ተከፍሎ ሀገሪቱን እንዲያረጋጉ ጥሪ ማድረጋቸውም ተመልክቷል። ከፍተኛ ግራ መጋባት ውስጥ የሚገኘው የአብይ አህመድ አገዛዝ የሀገሪቱን ከግማሽ በላይ የሚሆነውን አካባቢ ባልተቆጣጠረበትና ከአዲስ አበባ በስተቀር ያለው የሰላም ሁኔታ አስተማማኝ ባልሆነበት በዚህን ወቅት የአብይ አህመድ አገዛዝ በኦሮሚያ ክልል የኃይል የበላይነቱን መነጠቁን የአማራ ክልል ከእጁ መውጣቱን ትግራይን መቆጣጠር ከተሳነው ዓመታት መቆጠሩን በመግለጽ ዘ ኢኮኖሚስት የተሰኘው ታዋቂ ዓለም አቀፍ መጽሔት ሰሞኑን ባወጣው ዘገባ ላይ ጥያቄ አንስቷል። ፋኖንና ሸኔን አጠፋለው በሚል ለዓለም አቀፉ ማህበረሰብ ቃል የገባው አብይ አህመድ ካለፈው ሳምንት መጨረሻ አንስቶ በተለይ በአማራ ክልል መጠነ ሰፊ ጥቃት መክፈቱም ተሰምቷል። ባለፈው አንድ ዓመት ተመሳሳይ በቀነ ገደብ የተቀመጡ ዘመቻዎችን በመክፈት ውጤት ከማጣት ባለፈ ከፍተኛ ኪሳራ የደረሰበት አብይ አህመድ ሀገሪቱን ሙሉ በሙሉ አረጋጋለሁ በሚል ቃል የገባው ምን የተለየ ወታደራዊ ዝግጅት አድርጎ እንደሆነ የታወቀ ነገር የለም። በተለያዩ የአማራ ክልል አካባቢዎች እንደ አዲስ በከፈታቸው በሁሉም የጥቃት ዘመቻዎች ከፍተኛ ኪሳራ እንደደረሰበት መረጃዎች የሚያመለክቱ ሲሆን ከበርካታ የአማራ ክልል ወረዳዎች ያገዛዙ ሰራዊት ተመቶ እየወጣ መሆኑንም መረጃዎች ያመለክታሉ። አመሰግናለሁ። አርበኛ አስረስ ማረዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ። እንግዲህ ወቅታዊ ሁኔታዎች ላይ በማተኮር የተለያዩ ጥያቄዎች ስላሉኝ ዛሬም እንግዳ አድርጌያለሁ። የምንጀምረው ሰሞኑን ከተካሄዱ ወታደራዊ ሌሎች እንቅስቃሴዎች ጋር በተያያዘ ያሉትን መረጃዎች ናቸው። ከዛን ጀምር። አመሰግናለሁ መሳይ። እንግዲህ ባለፉት 7-8 ቀናት በርካታ አውደ ውጊያዎች ሲደረጉ ነው የቆዩት። ያው በተደጋጋሚ ለአንድ ዓመት ከ6-7 ወራት ሲደረግ እንደነበረው በብዙ የጎጃም ቀጠናዎች በሌሎችም አካባቢዎች ጭምር ወራሪው አብይ አህመድ ሰራዊትና በፋኖ ኃይሎች መካከል ከባባድ አውደ ውጊያዎች ሲደረጉ ሰንብተዋል። በርካቶቹ አውደ ውጊያዎች ውጤታቸውም ሂደታቸውንም በተመለከተ በተለያዩ የሚዲያ ፕላትፎርሞች በእናንተም በሌሎችም ሚዲያዎች አማካኝነት በሚመለከታቸው የፋኖ አደረጃጀቶች የፒአር ሰዎችና ሌሎች አመራሮች አማካኝነት ለህዝብ ሲደርሱ ቆይተዋል። ለአብነት የተወሰኑትን ያክል ብናነሳ ጠንከር ያሉትን ለምሳሌ በትላንትናው ዕለት መርጦ ለማርያም ዙሪያ የአባይ ሸለቆ ብርጌድ በቀጠናው ከተሰለፈው የጠላት ኃይል ጋር ከጠዋቱ 1 ሰዓት እስከ ምሽቱ 4 ሰዓት አካባቢ ድረስ ጠንከር ያለ ውጊያ ያደረገበት ጊዜ ነበረ።